ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ይህ አቤ ፊደል አካዳሚ ነው። እንኳን ወደ አቤ ፊደል አካዳሚ በሰላም መጣችሁ እያልኩኝ ዛሬም እንደተለመደው የአማርኛ ትምህርቶችን በእንግሊዝኛ እንዴት እንደምንጽፍ ይዤላችሁ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣው ምንድነው የሰው ስሞችን መጻፍ የሚል ነው። እያንዳንዱ የሰው ስሞችን እየጻፍን እናያለን። በዛውም ስማችሁን መጻፍ ለማትችሉ ሰዎች አጋጣሚ እዚህ ካለ በዛውም ታያላችሁ ማለት ነው። ይህ ቪዲዮ ሁሌ የሚደርሳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ደግሞ የትኛውም ዓለም ላይ ብትሆኑ በየትኛውም ሰዓት በሚመቻችሁ ጊዜ መማር ትችላላችሁ። እኛን ለማግኘት ደግሞ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም በማንኛውም የሶሻል ሚዲያ አማራጭ ተጠቅማችሁ ታገኙናላችሁ። መማር የምትፈልጉ አናግሩን። ዛሬ ቀጥታ ወደ ትምህርቱ እንገባለን። ከዚህ ጋር ስንጀምር መ ክ ሊ ት መክሊት ይላል አማርኛው ስም። ከዛ ወደ እንግሊዝኛው ስንጥፈው መ ስንል ኤም ኢ፣ ክ ስንል ኬ ብቻ ናት፣ ሊ ስንል ደግሞ ኤል አይ፣ ት ስንል ቲ ናት። ስለዚህ መክሊት የሚባል ስም እንደዚህ ይጣፋል ማለት ነው። ቀጣይ ደግሞ መ ቅ ደ ስ መቅደስ ይላል። መቅደስ የሚለውን ደግሞ በእንግሊዝኛ እንዴት እንደምንጽፈው እኔ መ ስንል አሁንም ኤም ኢ፣ ቅ ስንል ኬ፣ ደ ስንል ዲ ኢ፣ ስ ስንል ኤስ ብቻ ናት። ስለዚህ መቅደስ የሚለው በእንግሊዝኛ ስም እንደዚህ ይጣፋል። ሌላኛው ደግሞ ታ ም ራ ት ታምራት ይላል። በእንግሊዝኛው ስንጥፈው ደግሞ ታ ስንል ቲ ኤ፣ ም ስንል ኤም ብቻ፣ ራ ስንል አር ኤ፣ ት ስንል ደግሞ ቲ ብቻ ናት። ስለዚህ ታምራት የሚለው ደግሞ እንደዚህ ይጣፋል። እዚህ ጋር ደግሞ አ ሸ ና ፊ አሸናፊ ይላል። በእንግሊዝኛ ስንጥፈው ደግሞ አ ስንል ኤ ናት፣ ሸ ስንል ደግሞ ኤስ ኤች ኢ፣ ሸ ሶስት ፊደል ነው ያላት ኤስ ኤች እና ኢ ማለት ነው። ና ስንል ደግሞ ኤን ኤ፣ ፊ ስንል ደግሞ ኤፍ አይ። ስለዚህ አሸናፊ የሚለውን እንደዚህ እንጥፈዋለን ማለት ነው። ኦኬ እዚህ ጋር ደግሞ ብ ር ሃ ኑ ብርሃኑ ይላል። ብርሃኑ የሚለውን ደግሞ ብ ስንል ቢ ናት፣ ር ስንል አር ናት፣ ሀ ስንል ደግሞ ኤች ኤ ናት፣ ኑ ስንል ደግሞ ኤን ዩ ናት። ስለዚህ ብርሃኑ የሚለው እንደዚህ ይጣፋል። ሌላኛው እዚህ ጋር ደግሞ ዳ ዊ ት ዳዊት ይላል። ዳዊት የሚለው ሲጻፍ ደግሞ ዳ ስንል ዲኤ፣ ዊ ስንል ደግሞ ደብሊው አይ፣ ት ስንል ደግሞ ቲ ብቻ። ስለዚህ ዳዊት የሚለው ይሄ ነው ማለት ነው። ኦኬ እዚህ ጋር ስንር ደግሞ ሳ ሮ ን ሳሮን ይላል። ሳሮን የሚለው ወደ እንግሊዝኛው ስንቀይረው ሳ ስንል ኤስ ኤ ነው፣ ሮ ስንል ደግሞ አር ኦ ነው፣ ን ስንል ኤን ናት። ስለዚህ ሳሮን የሚለው ይሄ ነው ማለት ነው። ሌላኛው ነ ጻ ነ ት ነፃነት ይላል። ነፃነት የሚለው ደግሞ ወደ እንግሊዝኛው ሲቀየር ነ ስንል ኤን ኢ፣ ጻ ስንል ደግሞ ቲኤስ ኤ ሶስቶችን ማለት ነው። ጻ ሲባል ቲኤስ ኤ ሶስት ፊደል ነው። ነ ስንል ደግሞ ኤን ኢ፣ ት ስንል ቲ ብቻ ናት። ስለዚህ ነፃነት የሚለው በዚህ መልክ ይጻፋል ማለት ነው። ኦኬ ሌላው ደግሞ እዚህ ጋር ዮ ና ስ ዮናስ ይላል። ዮናስ ዮናስ የሚለውን ደግሞ ስንጥፍ ዮ ስንል ዋይ ኦ፣ ና ስንል ደግሞ ኤን ኤ፣ ስ ስንል ደግሞ ኤስ ናት። ስለዚህ ዮናስ የሚለው በዚህ መልክ እንጽፈዋለን ማለት ነው። እዚህ ጋር መ ዲ ና መዲና ይላል። መዲና የሚለው ደግሞ ወደ እንግሊዝኛው ስንቀይረው መ ስንል ኤም ኢ፣ ዲ ስንል
ዲአይ ና ስንል ኤን ኤ። ስለዚህ መዲና የሚለውን በእንግሊዝኛ እንደዚህ እንጥፈዋለን ማለት ነው። ኦኬ እዚህ ጋር እንግባ። እዚህ ጋር ደግሞ ል ጀማል ይላል። ጀማል የሚለው ወደ እንግሊዝኛው ስንቀይረው ደግሞ ጀ ስንል ጀኢ፣ ከዛ ማ ስንል ደግሞ ሶሪ እዚህ ጋር ኤል የለችም። ኤልን እዚህ ጋር ነው የምንጠቀማት። እዚህ ጋር ነው ኤል የምንጠቀማት። ሶሪ ኤል ይቺ ናት። እዚህ ጋር ነው የምትገባ። የአጻጻፍ ስህተት ነው እና ይችን ታጠፉልኛላችሁ። ጀ ጂኢ፣ ማ ኤምኤ፣ ል ስንል ኤልን ብቻ ማለት ነው። እዚህ ጋር ኤል ናት ይች። ስለዚህ ጀማል የሚለው እንደዚህ ይጣፋል ማለት ነው። ጀማል። ኦኬ እዚህ ጋር ደግሞ ሳዳ ሳዳ ይላል። ሳዳ በእንግሊዝኛው ስንጥፈው ሳ ስንል ኤስ ኤ ናት። ዳ ስንል ደግሞ ዲ ኤ ነው ማለት ነው። ሳዳ የሚለው እንደዚህ ይጣፋል። ለዛሬ ያለው እዚህ ጋር እንጨርሳለን። ቀጣይ ደግሞ አሪፍ አሪፍ የሆኑ ቪዲዮዎችን እየላችሁ እመጣለሁ። ቪዲዮ ደግሞ ሁሌም እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ኦንላይን መማር የምትፈልጉ ደግሞ ኢሞ፣ ዋትሳፕ፣ ቴሌግራም በማንኛውም ሶሻል ሚዲያ አማራጭ እና የትኛውም ዓለም ላይ ብትሆኑ በማንኛውም ቦታ በሚመቻችሁ ሰዓት እናስተምራለን። ከታች ባለው ስልክ ቁጥር እየገባችሁ እኛን አናግሩን። አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎችንም ማንኛውንም የትምህርት አይነቶች የምንሰጥ ይሆናል። ገብታችሁ አናግሩን። እናመሰግናለን። መልካም ጊዜ